ሃኒ ነይ እስኪ ሃኒ ሰለመች አላችሁ። ሃኒችን ነው የማውቀው። ሌላ ሃኒ አለ እንዴ? እኔ እንኳን በእንትና ይዞ ሲያዞራት ነው ማቃት አሚር እና አሁን አላቅም። እሱን ነበር ራሱ መጠየቅ የፈለኩት ባለፈው በውስጥ ልጠይቀው እንዴ ምናምን ብዬ ምን አደረክ ምናምን ብዬ ልጠይቀው አልኩና ከዛ አይ ነገሩን ሌላ ነገር እንዳይጠረጠር ይሄ ልጅ ነገሩን ራሴን ቀስቀስ ላደርገው ምናምን ብዬ ያው ገብቼ ጠይቃታለሁ ራሷን ብዬ ነው እንጂ ጣቷን ይዞ ነው ሲያዞራት የነበረው። ሃኒ እንዴት ነሽ? ሰላም ብያለሁ። ሰላም እንዴት ነህ ፖፒ? ሰላም ነው። ሰላም ነው። እንዴት ነህ? ወንዝ አጠገብ ነሽ እንዴ? ቤት ውስጥ ነሽ? እንዴት ነሽ? ከቤት አባረሮች ሰለምሽ? ሰለምኩ። ታይ እንጂ ተውኩት። ምን እንድል ነው የምታዩ? እንጀልከኛ በቃ ተውኩት አልኩ። አይ ከኔ በላይ እንትን ኢየሱስን ተታስያለ እንዴ? ግን እኔ ግን ጥያቄ የሚሆነኝ አሁን እኔ ሰው ሃይማኖት መቀየሩ ምናምን የራሱ ጉዳይ ነው፣ መብቱ ስለሆነ መብቱ ነው። ግን እኔ ከወራት ከአመታት በኋላ በነገራችን ላይ በእውቀት ካልሆነ ይሰለቻል። ይሄ በስካር የምታደርገው ነገር ደስ ብሎ መስሎ የምታደርገው ነገር ይሰለቻል የሆነ ሰዓት ላይ እና እንደምታውቂው ብዙ ነገር ነው የምናውቀው ቲክታክ ላይ እና አንዳንድ ሰዎች እንደውም አንዳንድ ሰዎች ንግግራቸው በጣም የሚገርም ንግግር ነበር ሲናገሩ የነበረው። ነገ ወደ ነበርሽበት እንደማትመለሽ ምን ማረጋገጫ አለና ብዬ ስጠይቅ አረረረረረረ ክርስትና እኔ ወደዛ ከተመለስኩ አብጃለሁ ማለት ነው ወላሂ ያሉ ሴቶች መጨረሻ ላይ ምን እንደሆነ አይታወቅም። ሰዎች ነፍተው ገፍተው ደልቀው ምናምን ወደ ነበሩበት ተመልሰናል ብለው ያ የጣሉትን መስቀላቸውን አንጠልጥለው ሲመጡ እነዚህ ሰዎች በሰው ምስል የተፈጠሩ እንስሳዎች ናቸው እንጂ ሰው አይደሉም ብዬ ነው ራሴን ማረጋጋው። የሚገርምሽ ነገርና በእውቀት ነው በስካር ነው የሰለምሽው? ታዩ ኢየሱስ ይናፍቃል ምናምን ይሄ ፖለቲካ የሊዱ የገንገበቶች ፖለቲካ ነው ይሄ። ኢየሱስ ናፈቀን እኔ እኮ ኢየሱስን መርሳት አልቻልኩ ምናምን የሚሉ ሰዎች የገርዳሚዎች ፖለቲካ ነው። ኢየሱስ አሁን ምን ነው የሚናፈቀው? የት ያውቁታል? አሁን የት ነው የምታውቂው? አሁን ሊዱ ኢየሱስ የሚናፍቅሽ የት ታውቂዋለሽ? ኢየሱስ ምንም የሚናፈቅ ጺሙ ነው የምታውቂው? ከንፈሩን ነው የምታውቂው? ልብሱን ነው የምታውቂው? ምን ጸባዩን ነው የምታውቂው? ምኑ ነው የሚናፈቀው ኢየሱስ? እኔ ከኢየሱስ በላይ እኔ በናፍቃችሁ እንደውም እኔ አሳማኝ ነገር ነው። የምሬን እኮ ነው። የማታውቁትን ኢየሱስ ይናፍቃል። እኔ እንትን ልበላችሁ ዋቴቨር ግን በቃ አብዛኛው ሰው የሚመለሰው ኢየሱስ ስለሚናፍቀው ነው። እስልምና ውስጥ በፍጹም አይደለም። እስልምና ውስጥ ኢየሱስ ክርስቶስ ተከብሮ ታፍሮ ግብዳ ቦታ ላይ ቁጭ ብሎ ከላይ እንደውም ዙፋን ላይ ማለት ነው በጣም ግብዳ ቦታ ላይ ያለው ቁጭ ብሎ ከተመረጡ 5 ነብያቶች አንዱ ሆኖ ቁጭ ብሎ አለ። የሚገርም ነው። ማንንም አልነካው ማይነካውም የተከበረ ነብይ ነው ብሎ ነው ቁጭ ያደረገው። ኢየሱስ ናፈቀኝ። አሁን አይደለም እሱ አይደለም ሲጀምር ኢየሱስ አይደለም ኢሳ ነው የእስልምና ላይ ያለው ኢየሱስ አይደለም ሲጀምር። ታይ እንጂ እና እንደዛ ከሆነ እስራኤል ምድር ላይ የነበረው ያሸዋ እንጂ ኢየሱስ አይደለም። ስለዚህ ኢየሱስም ያሸዋም የተለያዩ ናቸው።
ዋቴቨር በለው ችግር የለም። ግን እንደዛም ቢባል እኮ የለም እኮ ኤሳ ኢየሱስ ካልሆነ ያሸዋም ኢየሱስ አይደለም። በቃ እንግዲህ ኢየሱስ አትበል። አሁን ሀኒን ስለ ኢየሱስ የትኛው ኢየሱስ ነው ታዲያ? እንደዛ ከሆነ እኔ አሁን ስለ ያሸዋ ነው እያወራ ያለው። እኔ እኮ ኢየሱስ የሚባለው እኮ ኢሳና ያሸዋ መስሎኝ እንጂ ሌላ ኢትዮጵያዊ ኢየሱስ እንዳለ አላውቅም ነበረ። ማን ነው? ሀኒን አዋራት ባብዬ ተው እንጂ። አይ ኢየሱስ ላጲስ እኮ ነው። እስልምና ውስጥ ያለችው ድንግል ማርያም አይደለችም። ኢየሱስም እዛ ጋር ያለው ኢሳ ነው። ስለዚህ እሱ አይደለም ይባላል። ሰሚ ሊዱ እኔ የሚገርመኝ እስልምና ውስጥ ላይ ያለው ኢሳ ኢየሱስ ራሱ ነው ብሎ ቢያምኑ ነበር የሚገርመኝ። ገብቶሻል? ምክንያቱ ለምን መሰለሽ? እዛ ጋር እኮ የተከበረ ሰው እኮ ነው ያለው። ሰው ነው አይደል? ለመጽሐፍ ቅዱስ ራሱ ሰው ነው ብሎ ነው አይደል የሚያምነው ኢየሱስን። በሰውነቱ ደግሞ በጣም የተከበረ ሰው ማለት ነው። መጽሐፍ ቅዱስ ውስጥ ያለው ኢየሱስ በሰውነቱ የተዋረደ፣ በሰውነቱ የተጎሳቆለ፣ በሰውነቱ የመነመነ፣ በሰውነቱ የጨቀየ ሰው ነው። እስልምና ደግሞ በሰውነቱ የተከበረ የላቀ ሰው ነው። ለማን የት ያቀሻል? አንቺ አሁን ኢየሱስ እግዚአብሔር ስሚ ልንገርሽ እግዚአብሔር ለዚህ ትውልድ ላይ ብሎ ደሙን ካፈሰሰ ደደብ ነው ማለት ነው። አረ ሰውየው በህግ አምላክ የምሬን ነው እኮ ልንገርሽ፣ እንደዛ ነው። ለዚህ እርኩስ ትውልድ ብሎ ደሙን ካፈሰሰ አይምሮ የጉንዳን አይምሮ ነው እንዲህ ከጉንዳን በታች ነው ማለት ነው። የዝንብ አይምሮ ነው ያለው ማለት ነው። እግዚአብሔር በዛ ልክ ነው እንዴ? እግዚአብሔር ሞኝ ሆኖ ይሄ ትውልድ እንኳን ልንገርሽ እንኳን እግዚአብሔር ራሱ ይቅርና በግ እንኳን መስዋዕት የማይደረግለት የረከሰ ቆሻሻ ትውልድ ነው። ገብቶሻል? ለዚህ ትውልድ ምንም መስዋዕት አያስፈልገውም። በጣም ክፉ ትውልድ እኮ ነው። አረመኔ ትውልድ፣ ጨካኝ ትውልድ፣ ኃጢአተኛ ትውልድ እኮ ነው። እግዚአብሔር ሞተልኝ ይላል እንዴ? አሁን አስበሽዋል አንቺ? አሁን አዳም በሰራው ኃጢአት እግዚአብሔር ራሱን ሰዋ ለማ ለኛ ሲል አዳም የሰራው ኃጢአትና እኔ በግሌ የምሰራው ኃጢአት የት ይገናኛል ስታስቢ? እኔ ሌላ ሰውን ታዩ እኔ ስንት እጥፍ ከአዳም በላይ ኃጢአት ሰርቻለሁ። ገብቶሻል? አዳም ትንሽ ኃጢአት ቅጠል ስለበላ እግዚአብሔር ራሱን ሰዋ ለማን? ለዚህ ትውልድ። ይሄ ትውልድስ ምን እያደረገ ነው ስትባይ ደግሞ እግዚአብሔር የከለከለው በሙሉ እያደረገ ነው። ካደው ራሱ እግዚአብሔርን። አዳምማ እግዚአብሔርን አልካደም፣ ትእዛዙን ነበር እንትን ያደረገው። ገብቶሻል? ቅጠል ነው የበላው። ደግሞ ይሄ ትውልድ ደግሞ ትእዛዙን ተላልፎ እግዚአብሔር የሚባለው ራሱ ፈጣሪ የሚባለው ራሱ ክደውታል። እና ለዚህ ትውልድ እግዚአብሔር ደሙን አፈሰሰለት ሲባል የሚገርም እንትን ነው፣ የሚገርም ፖለቲካ ነው። ይሄ እንደዚህ አይነት አይምሮ ይሄ ከአይምሮአችን መንቅረን ነው ማውጣት ያለብን። በሆነ ሰው መሆን አለብን። በዚህ ልክ ከደደብንማ በቃ የሆነ ችግር የጤና ችግር አለብን ማለት ነው። እና እግዚአብሔር የሚባለው እግዚአብሔር ራሱ ደም እንዲፈስ ፈልጎ የራሱን ደም አፍስሶ ይሄ ትውልድ ነፃ ወጣው የሚባለው እግዚአብሔር ለዚህ ትውልድ ብሎ ደሙን ካፈሰሰ የዝንብ አይምሮ ነው ያለው። ምንም የማይጠቅምም ራሱ በቃ እንደዛ ነው። ሸውደነዋል እንደማለት እኮ ነው። በቃ በመጽሐፍ ቅዱስ መሰረት እኮ እግዚአብሔር እኮ በእኛ ሸውደነዋል እኮ አሸንፈነዋል። አስረን ከገረፍነው እኮ በቃ ሸውደነዋል። ስልጣኑን ተቆጣጠርነው ማለት እኮ ነው። ስልጣኑን ተቆጣጠርነው እኮ እግዚአብሔር አውርደን ሰቀል ነው። እንደዛ ከሆነ ገረፍ ነው በቃ ስልጣኑ እኛን ተረከብ ነው የሱ ስልጣን ማለት ነው። ስለዚህ እንደ ሰው ነው ማሰብ ያለብን። ሰው መሆን አለብን። በእውነት ሰው ነው መሆን ያለብን። አንዳንድ ሰው ማስፈራሪያ ይጠቀሙበታል። እንደዚህ አይነት አመለካከት ያላቸው ሰዎች ሰይጣን ናቸው ተጠንቀቋቸው ምናምን ይባላል። ሰው ነን። እንደኛ አይነት አይምሮ ያለው ሰው የለም። በጥሩ እንቅልፍ እንተኛለን። የሚገርም አይምሮ ነው ያለን። እናገናዝባለን። እና ሰው ነው የምለው። ሐሳብ አለሽ ባብዬ? ጥሩ ነው። በነገር ላይ እግዚአብሔር አልሞተም ያልከው ትክክል ነህ። ይሄ እግዚአብሔር መሞት አለበት የሚለው አስተሳሰብ የአትናቴዎስ አስተሳሰብ ነው። አትናቴዎስ ኢየሱስን ፈጣሪ ያደረገበት ትልቁ ምክንያት ምንድነው? የሰው ኃጢአት፣ የሰው ልጅ ገነት ለመግባት፣ የሰው ልጅ ከእግዚአብሔር ጋር ለመታረቅ ሰው በሰው አይድንም ነው።
ሰው አያድነውም። ሰውን የሚያድነው እግዚአብሔር ሞት ነው የሚለው የእናት ናትዮስ አስተሳሰዱ ሊዱ ጀመረች። አትበሂጅና አንብቢ። ይኸውልሽ የኒቃኤ ጉባኤ ላይ የተነሱትን ሐሳብ የኒቃኤ ጉባኤ የስምምነት አንቀጾችን አንብቢ። አትናቴዎስ ለምንድን ነው ኢየሱስን ፍጹም ሰው ፍጹም ፈጣሪ ያለው የሚለውን ታሪክ ካላየሽ አትድኝም። ሙሽ ሊዱ መዳን ከፈለግሽ እውነተኛውን ኢየሱስን እውነተኛውን እግዚአብሔር ማወቅ ከፈለግሽ እመኒኝ የኒቃኤ ጉባኤዎችንና እና አትናቴዎስ ለምን ኢየሱስን ፈጣሪ እንዳደረጉት ማወቅ አለብሽ እንጂ አሁን ሐዋርያት ኢየሱስን እግዚአብሔር ነው ብለዋል፣ ፍጹም ሰውን ፍጹም ፈጣሪ ነው ብለዋል አላሉም። ሲጀምር ሐዋርያት የሰው ልጅ የሚድነው ንስሐ በመግባት ነው። አንቺ ከእግዚአብሔር ጋር መታረቅ ከፈልሽ በቃ እግዚአብሔርን ይቅር በለኝ ብለሽ ንስሐ መግባት ነው እንጂ እግዚአብሔር ሙቷል ካልሽው እንዴ አማቹ እንዴ እግዚአብሔር ደም የለውም። በነገራችን ላይ ስጋም የለውም። እግዚአብሔር የሚሞት አይደለም ሲጀመር ዘላለማዊ ሕያው ነው። ያኔ እግዚአብሔር ፈጣሪ ማለት ነው። ስለዚህ ኢየሱስ ፈጣሪ ነው የሚል ነገር የመጣው ከኒቃኤ ጉባኤ በኋላ ነው። በነገራችን ላይ የሰው ልጅ በዘመኑ ክፉም ደግም ይሰራል። ያኒ በታሪክ በክርስትና ዘመን ያሉ አባቶች ያኒ ጥፋት አጥፍተው ነው የመጡት። በዚህ ዘመን ያሉ ፕሮቴስታንቶች በነገር ላይ ባቢ ማለት ነው የኒቃኤ ጉባኤን፣ የቆስጠንጢኖስ ጉባኤን፣ የኤፌሶን ጉባኤና የከሌቆዶን ጉባኤ በክርስትና ታሪክ በጣም ብዙ ጉባኤዎች ተደርገዋል። ዋናዎቹ 7 ናቸው። በጣም ታዋቂዎች ደግሞ 4 ናቸው። እነዚህ ቤተክርስቲያን የተመሰረቱባቸው እና ከሌቆዶን ምናምን ማለት ነው። እና በዚህ ዘመን ያሉ አንዳንድ ፕሮቴስታንቶች ጉባኤ አንቀበልም፣ ጉባኤዎቹ የተደረጉት በእነዚያ በክርስትና ሃይማኖት አባቶች ነው፣ እነዚህ አባቶች እንደኛ ሰዎች ናቸውና ሊሳሳቱ ይችላሉ የሚሉ ጴንጤዎች እንዳሉ ታውቃለህ። አሁን ይሄ ብራቦ የሚያስብል ነገር ነው። ነገር ግን ችግራቸው ምንድነው? እነሱ አሁንም ኢየሱስ ፈጣሪ ነው እያሉ ነው። ኢየሱስ ፈጣሪ ነው የሚለው ሐሳብና እሳቦት ከየት የተገኘ ነው? ከመነኮሳቱ የተገኘ ነው ማለት ነው። በዚህ ዙሪያ ሰዎች እንትን ካላሉ በነገራችን ላይ ታሪኩን ሄደው ካላጠኑ አሁን እዙ ያሉ በዘመን ላይ ቆመው ኢየሱስ ፈጣሪ ነው ለኛ ብሎ ሞተ ካሉ ምንም ድነት አታገኙም። አንድ ሰው ሚድነው ምክንያቱና መንስኤውን ወደ ኋላ ሲፈልግ ነው ማለት ነው። በክርስትና ታሪክ የውርስ ኃጢአት የሚል ራሱ ቃል የመጣው በ5ኛው ክፍለ ዘመን ነው። የቅዱስ አግናጢዮስ የሚባላል በጣም ታዋቂ በክርስትና ታሪክ በጣም ታዋቂ የሆነ አባት ነው። ይሄ ሰውዬ ነው ራሱ በመጽሐፍ ቅዱስ ስብሰባ ላይ ራሱ አለ። መጽሐፍ ቅዱስ ሲሰበሰብ ታትሞ ለህዝቡ ሲሰጥ እሱ እጅ አለበት ማለት ነው። ልብ በል የውርስ ኃጢአት የሚለውም በክርስትናው ታሪክ ኦፊሻሊ እንዲመጣ ያደረገው በ5ኛው ክፍለ ዘመን ነው። ያኔ ኃጢአት ተላልፎብናል የሚል እንጂ በሐዋርያት የተገኘ አይደለም። በሐዋርያት አይታወቅም። ከ5ኛው ክፍለ ዘመን በፊት ራሱ የውርስ ኃጢአት የሚል ነገር በክርስትናው ህዝብ ውስጥ አልነበረም። እና አባቶች ናቸው በጣም ብዙ ጥፋቶችን ያመጡትና ሊዱዬ ሂደሽ አንብቢ። በ4ኛው ክፍለ ዘመን ከ3ኛው ክፍለ ዘመን ጀምሮ ያሉ የቤተክርስቲያን አባቶች ምን አስተማሩ፣ ምን አሉ፣ የቤተክርስቲያን ስህተቶች፣ የቤተክርስቲያን አባት ስህተቶች፣ በቤተክርስቲያን አባቶች ላይ የተነሱ ተቃውሞዎች የሚለውን ካላጠነሽ ካላነበብሽ አትድኝም። ማንበብ ያድናል። በነገርሽ ላይ ካላነበብሽ አትድኝም። እና ሌላው ምላችሁ ምንድነው ሐሳቤን ጨርሻለሁ። አንብቢ። አነባለሁ አሁን ያልኩኝን ግን በጣም የምር ስለ ክርስትና በጣም ደስ ይለኛል። አንቺ ታውሪ በነገርሽ ላይ የባስ ነው የሚሰበኝ ነው የምልሽ። ደስ ይለኛል እና አነባለሁ የምር ግን እኔ ስለ እስልምና ልጠይቅሽ ጥያቄ አለኝ። ቆይ እስከዛ ግን ማለት ነው አንቺ እስከምትጠይቂ ግን ቤቴ ላይ ሄዳችሁ ስለ ነጅራን ክርስቲያኖች የሰራሁት ቪዲዮ አለ። ያንን ሪፖስት አድርጉልኝ። እፎሴ ጋር ቀጥፎበት ነው። በዙም አጋጣሚ ስለ ነጅራን ክርስቲያኖች ማወቅ አለባችሁ። በነገራችን ላይ የነጅራን ክርስቲያኖች 50 ወደ 60 የሚጠጉ ልኡካኖች ናቸው። ነብዩ መሐመድ አለይሂ ሰላቱ ሰላም በነበሩበት ዘመን ስለ ሃይማኖታቸው ሊከራከሩ ነብያችን ጋር ሄዱ። ኢየሱስን ፈጣሪ ነው አሉ። የፈጣሪ ልጅ እንዳባቱ ፈጣሪ ነው አሉ። ነብያችን አለይሂ ሰላቱ ሰላም ፈጣሪ እንደሱ ፈጣሪ ሆነ ልጅ የለውም፣ ኢየሱስ ደግሞ ፍጡር ነው ፈጣሪ አይደለም ብለው አስተማሯቸው። መረጃም አቀረቡላቸው። መረጃውን አንቀበልም ሲሉ ነብያችን አለይሂ ሰላቱ ሰላም ሙሃበላ ይባላል፣ ይሄ መማማል ይባላል። ያኒ እንማማል አሏቸው። ልጆቼን ቤተሰቤን ይዤ ቀርባለሁ፣ እናንተም ልጆቻችሁን ቤተሰቦቻችሁን ይዛችሁ ቅረቡ አሏቸው። የነጅራን ክርስቲያኖች መሐላው ላይ መግባት አልፈልጉም። መሐላው ላይ ያልገቡት ለምን እንደው ታውቃለህ ባቢ? ነብያችን አለይሂ ሰላቱ ሰላም ምናልባትም ነብይ ከሆኑ አምላክ በእኛ ላይ እርግማን ያወርድብናል ብለው ፈርተው ነው። በመጨረሻም ግን ሰለሙ። እኔ ራሴ ሙስሊም ሆኜ የነዚህ ሰዎች ታሪክ በጣም ነው ልቤን የነካኝ። ታውቃለህ አንድ ነብይ በቃ ከሆነ ህዝብ ጋር የሆነ አንድን ሐሰት ለማጋለጥ ምንድነው የሚያደርገው? በአምላኩ ተማምኖ እንማማል ነው የሚለው። ይሄንን መጽሐፍ ቅዱስ ላይ ሙሴ ይሄንን መሐላ አድርጎታል።
ሳሙኤልን አድርጎታል። ሙሴና ወንድሙ አሮን አድርገውታል፣ ተፈጽሞላቸዋል። ይሄንን መሐላ አድርገዋል። ሳሙኤልም ይሄንን መሐላ አድርጓል። የሚገርመው ደግሞ ኤልያስም አድርጓል። አሁን ለምሳሌ ኤልያስ የበዓል ነብያቶች የተገደሉበት ትልቁ ምክንያት ምንድነው? የበዓል ነብያቶች እውነተኛ የአምላክ ነብያት አይደሉም፣ ሐሰተኛ ነብያት ናቸው። በመጀመሪያ ግን ከኤልያስ ጋር ምን ተግባብተው ነበር? መሐላ ተግባብተው ነበር። መሐላ ተደራረጉ። እነሱ ሐሰተኛ ሆኑ። የኤልያስ እውነተኛ ነብይ ስለሆነ በሐሰተኝነታቸው ነው የተገደሉት። ስለዚህ ነብያችን አለይሂ ሰላቱ ወሰለም ምንድነው ያደረጉት? ስለዚህ እኔ እውነተኛ ነብይ እንደሆንኩኝ ከአምላክ እንደሆንኩኝ እነሱም እንዲያረጋግጡ ከአምላክም የሰጣቸው ራእይ እውነተኛ እንደሆነ ለማረጋገጥ ነው መሐላ እንግባ ነው ያላቸው። ሰዎቹ በጣም ስማርት መሆናቸው በጣም የገረመኝ መሐላ እንግባም ነው ያሉት። ስለዚህ አንተ እውነተኛ ነብይ ልትሆን ስለምትችል በእኛ ላይ እርግማን ይሆንብናል አሉ። በመጨረሻም ግን ሰለሙ እና ነብያችን አለይሂ ሰላቱ ወሰላም እኔ ራሴ ሙስሊሙኝ በጣም በቃ የሚገርም የገረመኝና የነብያችን ነብይነት በጣም የገረመኝ በነጅራን ክርስቲያኖች ታሪክ ነው። የነጅራን ክርስቲያን ታሪኮችን ወቁ። የሰራሁት ቪዲዮ ሪፖስት አድርጉልኝ እላለሁኝ። ሊዱ ምንድን ነበር ጥያቄሽ? ሰዎች ሰላም ልበልን የሌላ ነገር እናንተ ከማውራታችሁ በፊት ያው ጠባብ ሰዓት ስለሆነ ያለኝ አፍኜማ አልገላቸውም። ሰዎች የመሲን ቪዲዮ ሪፖስት አድርጉላት ስለ እንትን ምንድነው ስለ ምንድነው ስለ ነጅራን ክርስቲያኖችም አንብቡ ብላለች። እኔ ደግሞ እግረ መንገዲን የእስራኤል አምላክ ተኝተዋል፣ እስራኤል እየተደበደበች ነው፣ ቀስቅሱት እና እውነተኛ ከሆኑ ከኢራናውያን ጎን መቆም አለባችሁ፣ ሰው መሆን አለባችሁ። ከ11 ሀገራትን የገጠመችው ኢራንም ማድነቅ አለባችሁ። ግብዳ የሚባሉ የዓለማችን ቁንጮ ሀገራትን በአፍንጫቸው የምታሸናቸው ከባድ ሀገር ነች። ስለዚህ እሷን ከመደገፍ ወደ ኋላ እንዳትሉ ላለው ሙንር እንዴት ነህ? ኢራን ነው እንጂ ሀገር ማለት የምን አባቱ ኢትዮጵያ ምናምን ነው። ሙኒር እንዴት ነህ? እንዴት ነህ? እንኳን ደህና መጣህ። የትም አልመጣሁም። እንዴት ነህ? ተናፍቀህ ነበር። ታው እንጂ እንከፍ ነው ይሄ ህዝብ። እንደዛ ስትል እኮ ሌላ ነገር እኮ ነው የሚተረጎመው እኮ። ህዝቡ ጤና ያለው ህዝብ መሰለህ እንዴ? ተዋቸው እባክህ። ስለ ህዝቡ ሳይሆን አንተ እኔ እናንተ በተረጎሙ እሱም ማሽን ይወስጀዋለሁ። እንዴት ነህ የምትለን ነገር አለ? አይ ሊጨብጠን የገባው ጨብጠኝ ስላልከኝ ጨብጫለሁ። አይ አሚር ወይ ባቢሻ እንዴት ነህ? ሰላም ናችሁ? እንዴት ነህ? አለን። እንዴት ናችሁ ሙስሊሞች? መሲ ያን ሌሎቻችሁ? አንተ ባለፈው እንትንህን እያየሁት ነበርና ገና ጮጬ ነህ። ምን ፊቴ አይደለም ፊት። አይ ለምንም ነገርማ በቂ ነህ። ግን እኔ ማለት ድምጽህ ምናምን ትልቅ ሰው ትመስለኝ ነበርና ገና ነህ ለማለት ነው። እንዴ ታይቻለሁ። እንዴ የታየሁበት ቪዲዮ አለ። አስደነገጥከኝ ባቢ። አረ ቪዲዮ አይደለም። ቪዲዮማ አቡበከር ነው አይደል የታየው? አይ እኔም እኮ ሜቢ ወጥቼ እኔ አላወኩም እንደያልኩ ነው። እኔ እንጃ ስቶሪ የምታደርገው ፎቶ ነው። ፊትን ትንሽ ደበቅ አድርገህ ምናምን እሱን ደግሞ ያየው መሰለኝ። አይቻለሁ የሆነ ነገር። ኦኬ አዎ እሱ ልክ ነህ። አቡበከር ራሱ ከነጺሙ ምናምን እንትን ብሎ ተበርግዶ ያምራል። ምንድን ነው አሁን ችግሩ እኮ ልትጠቀምበት የምትችል ምን አለ መሰለህ፣ አሁን እንደኛ አይነት ሰዎች ያው ግመል የረገጠው ፊት የሚመስል ነገር ካለ ልክ እንደ ሬት የሚባለው ልጅ ትንሽ ትሄድበታለህ። ገብቷል? በጣም የሚያምር ፊት ከሆነ ግን ዝም ብለው እኮ ነው አይተህ እንዳላየህ እኮ ነው ማለፍ ያለብህ። ሰው ግን ሞኝ ነው። እንዴት ነህ? አለሁ አልሐምዱሊላህ። እንዴት ነህ? አሰለም ካልልጅቷ አልሐምዱሊላህ። በስተመጨረሻ እንዴ በግድ ልትወስድብኝ ነበር እኮ። ኧረ እኔ ትወስዳታለሁ ብለህ ነው? ምን ቦታ አለ? ፈረሰ እኮ ቦታችን፣ ቤታችን ፈርሶ እኮ ነው።
ለቅሶ ተቀምጠ ነው እንዴ ጠፋው? ለዛ እኮ ነው እንደ አዲስ ወደ ኋላ ተመልሼ እንትን እያደረግኩ ነው። ኃይል እያሰባሰብኩ ነው። ይሻልሃል። በኢራን መልክ ትመጣለህ። እናት ሀገር ኢራን ብለህ አራራራ ቀላል ባንዲራዋን ድቆ አድርጌ ነው እንደውም እንቀሳቀሰው ከዚህ በኋላ። በልበል። እኔ እዚህ ጋር ይብቃኝ። ፖለቲካ እንዳታሰራኝ ከሌሎች ጋር ቀጥል። ሃይማኖት ነው ግድ የለም። የሃይማኖት ፖለቲካ የሃይማኖት ጦርነት ነው። ቀጥል እስኪ ሀሳብ ስጥበት። የሃይማኖት ጦርነት እኮ ነው ታውቃለህ። አሚር አለ ለውን ባብሻ ከሌሎች ጋር ቀጥል። አንተ በዚህ ልክ ነው እንዴ ኢራንን ሁሉም ሰው ያርበደበደችው? ይመቻት እንዴ። ሀያት እንዴት ነሽ? ሰላም ነው ባቢ። ሰላም ብያለሁ። አለ እንዴት ነህ? እንኳን በሰላም መጣክ። እንኳን በሰላም ቆየሽ። እኔ የትም አልመጣሁም እኮ ዝም ብለን ሰላም እንባባል እንደሱን ትተን። እንዴት ነሽ? አለሁ አልሐምዱሊላህ። በቃ እኔ ምን መድኃኒት እንደምወስድ አላውቅም። ዝም ብሎ የሆነ ነገር ይሸምመኛል ታውቂያለሽ። ማለት እኔ እንጃ። አሁን እንኳን ደህና መጣ ምናምን ሲል ሰው ውስጤ ይደብረዋል፣ ይሸምመኛል። አላውቅም ለምንድን ነው። ናፈቀን እኮ ለዛ ነው የኛ እንደዛ የምንለው። ከየት ነው? እኔ ከዱባይ። አው ከዱባይ ነው ከምትገረፈው ሀገር እና ሰላም ተርፈሻል? ኧረ ምንም የለም። አዎ አይኑር። አዎ ከባድ ነው። አይኑር ከባድ ነው። በጣም ከባድ ነው። እናንተ ላይ እያረፈ ያለው በትር እንኳን በጣም ከባድ ነው። ግን እንትን ይበላቸው ነው የሚባለው። አይዞን ደግሞ ያልፋል። እሺ እሺ ባቢ። የምትይን ነገር አለ ሀያትዬ? ምንም የለም ባቢ። እኔ ሰላም ለማለት ነው የገባሁት። አመሰግናለሁ። ዙፈይር ወይ ባቢ ሰላም ነው? እንዴት ነህ? ይረብሽ ልጅ ከመንገሬ መንገደኛ ነኝ። ችግር የለውም። እንዴት ነህ? ሁሉ ሰላም ነው? ጠፋህ እኮ በእናትህ። አይ አለሁ። ነገር አጠፋህ ነው? አልጠፋም። እኔ እንደዛ ነው በቅልም ነው እንደዛ ነው የማደርገው። ኢንሻአላህ ስራ ምን አሪፍ ነው። ተመችቶኛል። አሪፍ ነው። እየሰራው ነው። ኧረ ስራ ጥሩ። እንዴት ነህ አንተ? ሁሉ ሰላም አልሐምዱሊላህ። ምን ትለናለህ? በምን ጉዳይ ማዘብ ያልነበርኩኝ ላፈጥር መስጊድ ገብቼ ነበርና ስለምን እያወራችሁ ነበርም አልሰማሁኝም። አይ ዝም ብለን ነው ስናወራ የነበረው። እንዳልቀላቅል ብዬ ነው። አይ የምትለው ነገር ካለ ብዬ ነው። እድሉን ተጠቀምበት ብዬ ነው። አይ ኧረ ምንም የለኝም። አመሰግናለሁ። ዛሬ እንዴት ነው እባክህ? ጾም ጀመርክ እንዴ? የምን ጾም ነው የምጀምረው? አይ ምን ስለሳልክብኝ ብዬ ነው። አይ ስለሳልክብኝ ብዬ ነው። እኔ የተመረታ ነበርኩ። ምንድነው ለስለስም ብለህ ልጠጣበት? እንግዲያውስ በወኛ ከመሰልኩ እንግዲያውስ ልጠጣበት። ልጁ ጥያቄ ያላት ሰው ከመመለሱ በፊት ነው የመልሰዋለሁ። በእኔ ሞክረዋለሁ ነገሩንና ተጠይቅ። ጥያቄሽ ምንድነው ሊዱ? እስልምና ላይ ጥያቄ አለኝ ስላለች የመመለስ እኔ መብት አለኝ። በነገራችን ላይ እኔ እዚህ ጋር ሲሆን አልፈልግም። መሲ በጣም ስለ ክርስትና ስታብራራ ደስ ስለሚለኝ ስለ እስልምና መሲ እንድታብራራልኝ ነው የምፈልገው። አይ ክርስትና የምታብራራው ግን በእስልምና አንጻር በእስልምና መነጽር መሆኑን እንዳትረሺ ብዬ እኮ ነው።
ላስይዝሽ ብዬ ነው። በፈለጋችሁ መነጽር ማየት ትችላለች። እስልምናውን ሳይሆን ክርስትናውን የምታወራውና የምታብራራው በእስልምና መነጽር ነው ለማለት ነው። ገባኝ እኮ አሁን ሂስትሪ ማወቅ አለብሽ ከየት መጡ እንደሆነ ምናምን ብላ አሁን ያነሳቻቸው ፖይንቶች አሉ አይደለ? እነ ንቅያ ጉባኤ የስ እሱን ያነበበ ሰው እኮ ክርስቲያን አይሆንም። ቆይ አይቶ እኮ እኔ እንዳነበው ሪኮመንድ አድርጋኛለች። ሂስትሪዎቹን ስለማታውቂ ነው አንብቢ ወቂ እና አመሰግናለሁ መስዬ አነባለሁ። ስለዚህ ስለ እስልምና ልጠይቅሽ እኮ ጥያቄሽ ምንድነው? ጠይቅ ተባልሽ እኮ። አንተን አልጠይቅም። መሲ ካለች መሲ ነው የምጠይቀው። ሌላ መርጠሽ እኮ አይደለም እኮ ጠይቅሽ እኮ ነው የተባልሽው። የለውም ተጠይቀውና እንትን እንለዋለን። እኔ መቼ እንትን አልኩ እኮ ጠይቂያ። አንዳንዴ ምን አለ መሰለሽ የምከላከለው እንትን ለማለት አይደለም። አንዳንድ ሰዎች እንትን የሆነ ጥያቄ ይጥላሉና እንዳይዋረዱ ብዬ ነው የምከላከልላቸው። ኦኬ ከሂስትሪ አንብቢ አመጣጡ ምኑን ስላለችኝ እስልምና የነቢያት ሃይማኖት ነው ይባላል መስዬ እና የነቢያት ሃይማኖት ለመሆኑ አሁን እንዳነሳሹ ክርስትና ላይ ሂስትሪ አንብበሽ አዋቂ እንዳልሽኝ ከታሪክ ማስረጃ ስጭኝ እስኪ እስልምና በፊት የነበረ መሆኑን። ኦኬ ጥሩ። ልክ እንደ ቤተክርስቲያን አባቶች ነው ታሪክ የምነግርሽ። እንደነገርሽኝ ክርስትና ላይ ያከሌ እያልሽ እንደጠራሽልኝ ልክ እንደሱ እስልምና ላይ በዚያ ዓመተ ምህረት በዚህ ክፍለ ዘመን እንደዚህ አይነት ሙስሊም ነበረ፣ እከሌ የሚባል ሙስሊም ነበር እንደዚህ ብለሽ አብራራ። በጣም እስካሁን የተናገርኩት የቤተ ክርስቲያን አባቶች ናቸው፣ ነብያት አይደሉም። የሃይማኖት አባትንና ነብያትን ለይተሽ ማወቅ አለብሽ። ለምሳሌ በአንደኛው ክፍለ ዘመን የነብያት ክፍለ ዘመን ይባላል። ኦኬ ማን ነው? የአንደኛው ክፍለ ዘመን የሐዋርያት ክፍለ ዘመን ነው የሚባለው። የሐዋርያት ዘመን ይባላል በክርስትና ታሪክ። እነዚህ ሐዋርያት ከሞቱ በኋላ የሃይማኖት አባቶች ተነሱ። ልክ እንደነዚህ ኦሪገን ምናምን የሚባሉት ማለት ነው። እነዚህ ደግሞ ግሪካውያኖች ናቸው። ከሐዋርያት ከሞቱ በኋላ ሐዋርያት በስደት ነው የሞቱት። ጠላትን የገደላቸው ስደት ሲደርስባቸው እነዚህ የሐዋርያት ተተኪ የተባሉት ነገር ግን ከሐዋርያት ያገኙትን አይደለም ቀጥታ ያስተላልፉት። እነሱ የሆነ ሐሳብ በሐዋርያት አስተምሮ ላይ ጨመሩ። ሌሎች አባቶች ሲተኩ ደግሞ ሌላ ሐሳብ አመጡ። እርስ በርስ ስለተጣሉ ነው ራሱ የኒቅያ ጉባኤ የተባለው የመጣው። የኒቅያ ጉባኤ ላይ ኢየሱስ ክርስቶስን ፍጹም ሰው ነው፣ ፍጹም ፈጣሪ ነው የሚል ነገር ውሳኔ ላይ ደረሱ። እዚህ ውሳኔ ላይ የደረሱት ሐዋርያት ያስተማሩትን ጴጥሮስና ጳውሎስ ያስተማሩትን ወደዛ ወደ ደከሙበት መስዋዕት ወደ ሆኑበት አስተምሮ ሳይመለሱ ቆይ ሐሳብ ይጨርስ። ክርስትና አይደለም የጠየኩሽ እኮ እና አንቺ ጥያቄሽ እኮ ነብያት ነው። እኔ ቅድም ያወራሁት እኮ ሰው እንትኖች ናቸው፣ የሃይማኖት አባቶች ናቸው። የሃይማኖት አባቶች የራሳቸውን እንትን ጨምረዋል ነው አልኩ እንጂ ስለ ነብያት አላወራሁም። ነብያትና ሃይማኖት ሲጀመር ዘመኑ መቼ ነው? ግልጽ አድርጉት። አሁን መመለስ የፈለጋችሁት ዘመን ወደ የትኛው ዘመን ነው መመለስ የፈለጋችሁት? ሊዱ መቼ ነብያም ጥልኛል ሊዱ ምንድነው ያለችኝ ቅድም መሰለ? በስንተኛው በአምስተኛው ክፍለ ዘመን ነው ምናምን እያለች ነበር ስታብራራ ነበር። ስለዚህ አምስተኛው ክፍለ ዘመን ላይ የነበረ ሙስሊም አሁን እንደጠራሽልኝ አባት አይደል ስጭኝ ሙስሊም እያልኳት ነው። ምን አይነት ሙስሊም ልስጥሽ እኮ ገባኝ እኮ ነብያቶች እኮ ነው ብለሽ የጠየቅሽው አይደል ሊዱ? ነብያት አይደለም አሁን የጠራችልኝ እኮ ነብይ አይደለም አይደል? ክርስትና ላይ እኮ እኔ አንቺ ነሽ የተሳሳሽ ውዴ። ይኸውልሽ ግን አድርግሽ እኮ አለመግባባት ነው ልንገርሽ። ቆይ አምስተኛው ክፍለ ዘመን ላይ ብለሽ እንደጠራሽልኝ አይነት ኖርማል አባት ሰው የሃይማኖት አባት ላይክ እንደሱ ሙስሊም ጥሪልኝ። ኦኬ ስለዚህ አምስተኛው ክፍለ ዘመን ላይ ማን ልጥራልሽ? ያኔ አምስተኛው ክፍለ ዘመን ላይ የነበሩ ሙስሊሞች ስማቸው አልተጻፈም። ሲጀምር አምስተኛው ክፍለ ዘመን ላይ ኢየሱስን ፈጣሪ በማድረግና ባለማድረግ እርስ በርስ ሲጣሉ ነበር የሃይማኖት አባቶች። እሺ እንጂ እዛ ጊዜ አከሌ ሙስሊም ተብሎ አልተጻፈም። እያወራን ያለነው ስለ አባቶች ነው። በእስልምና ታሪክ ያሉ አባቶች ደግሞ አምላካችን ነብያችን አለይሂ ሰላቱ ወሰላም ምንድነው ያሉት? በመካከላችሁ ልዩነት ከተፈጠረ ወደ አላህና ወደ መልእክተኛው ተመለሱ ነው ያሉት። ስለዚህ የኛ ሃይማኖት አባቶች ስብሰባ ተጠራርተው ፈጣሪን ፍጡሩን ፈጣሪ የማድረግ ስብሰባ አላደረጉም።
ከዛ በፊት የታሪክ ማስረጃ የለም ነው እስልምና ለመኖሩ? የምኑ ታሪክ ማስረጃ? ሙስሊም ሰው ልጠሪልኝ ሙስሊም አባት ስብሰባ አላደረጉም ስብሰባማ አላደረጉም። ሙስሊም ጥሩ ሙስሊም ብሎ ማለት በነገሮች ላይ በጣም ጥሩ። ይሄ ነው ልዩነታችን። ስለዚህ እያወራን ያለው ስለ ሃይማኖት አባቶች ነው። የኛ ሃይማኖት አባቶች ስብሰባ አድርገው ሃይማኖት ዶክትሪን ዶግማ አላቋቋሙልንም። የኛ ዶክትሪንና ዶግማችን የተውልን ያላህና የመለክተኛውን ነው እንጂ የራሳቸውን ሐሳብና ፍልስፍና አላስተላለፉም። ኦኬ። ስለዚህ ከታሪክ መስዬ ከታሪክ ወይ ከሆነ ነገር ከቁርአን ውጭ የሆነ ማስረጃ አለ እኮ አልኩሽ እኮ እያወራን ያለነው ስለ ሃይማኖት ነው። ሃይማኖታዊ ማስረጃ ቁርአንና ሐዲስ ነው እንጂ ከቁርአንና ከሐዲስ ውጭ አይባልም። ይሄ ነውር ነው። እኛ ምን ጠይቃችሁ ቆይ አይደለም እኮ መጽሐፍ ቅዱስ አይደለም። በጣም ጥሩ መጽሐፍ ቅዱስ አይደለም። ነገር ግን የሰዎቹን ሐሳብና ፍልስፍና ይዛችሁ መጽሐፍ ቅዱስ ውስጥ ትገባላችሁ። እነዛ ሰዎች መጽሐፍ ቅዱስን ተመስርተው ነው ኢየሱስን ፈጣሪ ያሉት ስለምትሉን የቱ ጋ ነው እነዚህ አባቶች ኢየሱስን ፈጣሪ ያደረጉት? መረጃ አምጡ። ከጳውሎስና ከጴጥሮስ ትምህርት አላችኋል እንትን አላላችሁ። ስለዚህ እኛ ያልናችሁ ያላችሁ በራሳችሁ ጥያቄ ነው። እነዛን አባቶች ይዛችሁ መጽሐፍ ቅዱስ ውስጥ ስለምትገቡ ነው አሳዩን ከመጽሐፍ ቅዱስ ያልነው። ስለዚህ ከታሪክ አሳይን ላልሽው የኛ አባቶች ስብሰባ አላደረጉም። ሰውን ፈጣሪን ደግሞ ሰው ለማድረግ ስብሰባ አላደረጉም የኛ አባቶች። ምክንያቱም ቁርአንና እንደዚህ ይኸውልሽ በቃ ከእስልምና የነቢያት ሃይማኖት ነው ተብሏል። 124,000 አይ ቲንክ ቁጥሩን ካልተሳሳትኩ አይደለ 124,000 ነቢያት ተልከዋል አይደል ወደ ምድር። 124,000 ነቢያት ሲላኩ ከ124,000 አንዱ ማስረጃ እንዴት ነው የማይኖረው? 124,000 ማለት በየጎሳው ነብያት አሉ እኮ መጽሐፍ ቁርአን ላይ አሉ እኮ። እንዴት ነው አንዴ የሌለው የምትይው? ቁርአን እኮ ነብዩ ከመጣ በኋላ ነው ቁርአን እኮ ማንም ይምጣ ማንም መረጃ ነው። ምንም ይሁን ምን መረጃ ነው። ለምሳሌ ቆይ ልንገርሽ። አሁን እዚህ ጋር ልንገርሽ። አሁን በጣም የምትሸወዱት ክርስቲያኖች ያኔ ያላችሁበትን እንትን እውነተኛ ነው ብላችሁ ራሳችሁን ለማሳመን የምትወስዱት ምክንያት በጣም አስቂኝ ምክንያት። አላወዳደርም እኔ ያወዳደርሽ ነው እንጂ ቆይ አዳልጭልሽ። ቁርአን ላይ ነብያቶች ሙስሊሞች እንደሆኑ ተጽፎልናል። ያኔ ዋና መረጃችን ነው። መቼም ይምጣ ነብዩም ይምጣ ትናንትናም ይምጣ ዛሬም ይምጣ ኖርማሊ ተጽፏል። ይሄን ነገር በደንብ አዳምጪ። ነገር ግን እናንተ አሁን ብዙ ጊዜ መጡና አይ ትናንትና ነው የመጣው ቁርአን ይላሉ። ትናንትና ይምጣ ከትናንትና ወዲያ ችግር የለውም። ዋናው መረጃው መኖሩ ነው። እናንተ እስልምና ጠዋት መጥቶ ከሰዓት መኙ ካዳነሽ ላስታርቃችሁ። በጣም ጥሩ ጎበዝ ላስታርቃችሁ። ባቢ አንድ ቆይ እንደውም ሲጀኒ ስራ ትቼ ነው እያወራሁ ያለሁትን እያወራሁ መስራት አልችልም። ይቅርታ። አይውልሽ ሊዱ ምን አለ መሰለሽ ጠዋት መጥቶ ማታ መኝበት ካዳነሽ የሚለው በጣም ትክክለኛ አባባል ነው። እኔም የምለው ይሄንን ነው። ትናንትና መጥቶ ዛሬ መጥቶ አትበሉ። ነብያቶች ሙስሊም ለማለት ቆይ ልጨርስ። አጠልቀት اللهم صل على محمد ሙሐመድ አዳምጪ። ይኸውልሽ ጠዋት መጥቶ ማታ እመንበት ካዳነ የሚለው ሐሳብሽ ትክክለኛ አገላለጥ ነው። ትናንትና ሚምጣ ዛሬ ሚምጣ ቁርአን ላይ ነብያቶች ሙስሊሞች እንደሆኑ ተጽፏል ነው። ስለዚህ ነብያቶች ሙስሊሞች ናቸው ስትሉን አዎ ናቸው እንላችኋለን። መረጃ አምጡ ትሉናላችሁ፣ ከቁርአን እናሳያችኋለን። በዚህ ሂሳብና ስሌት ኢየሱስ ክርስቶስ ፈጣሪ ለመሆኑ ከመጽሐፍ ቅዱስ አሳዩ ነው። ይሄ ነው ጥያቄው። ማሳየት ካልቻላችሁ በድላችሁ እዘኑ እንጂ በእናንተ እድለቢስነት የኛንም እድለቢስ ለማድረግ ወደኛ ትምጡ ለማለት እወዳለሁኝ። ቀጥላ አስረዳት ማባቢን እስራኤል ይጨርስ። አይ ለማስረዳት ሳይሆን እኔ የገባኝ ምንድነው እቺ ምርጥ ላጲስ ነችና አሁን እኔ የምፈልገው ምንድነው ስለ ነብያቶች ሙስሊም እንደነበሩ ከታሪክ አንፃር እንፈልግ ሳይሆን መባል ያለበት እንደውም እስልምና የእስልምናንን እንትኑን ይዞ መምጣት አለበት፣ ክርስትናም የክርስትናውንም ታሪክ ይዞ መምጣት አለበት። እስልምና አብርሃም ሙስሊም ነበረ አለ፣ በቂ ነው። ክርስትናም አብርሃም ክርስቲያን ነበረ የሚላለው ወይ ነው ጥያቄ። አሁን እኔ ነው የምፈልገው፣ እንደውም ታሪክ አልፈልግም እኔ። አሁን እኔ እስልምና ስለራሱ ስለ ነብያቶች እየመሰከረ ነው በራሱ ከራሱ። ክርስትናም ራሱ መመስከር አለበት እንጂ እስልምና ከክርስትና ከ2000 ዓመት በፊት ሰው የተፈጠረው በእስልምና ነው ብሎ ስለመጣ አይ ከዛ በፊት ሙስሊም እንደነበሩ እስኪ ማስረጃ ከታሪክ አንፃር ንገሩን፣ እንደውም ከቁርአን ሳይሆን ከዛ ውጪ ንገሩን የሚባል ነገር እኔ አሁን አልቀበሉም። ክርስትና ስለ ኖህ መናገር አለበት። ኖህ ክርስቲያን ነበር የሚል መጽሐፍ ቅዱስ ውስጥ መገኘት አለበት። ካልሆነ ግን ሙስሊም ነው ማለት ነው። ሙስሊም ነው እየተባለ ነው።
አብርሃም ሙስሊም ነው ካለ ቁርአን፣ መጽሐፍ ቅዱስ ደግሞ ክርስቲያን ነው ካላለ በቃ ምንም አያውቅም ማለት ነው መጽሐፍ ቅዱስ። በነገራችን ላይ የሰው ልጅ የተፈጠረው በእስልምና ነው የሚል ስለመጣ አይ ከ2000 ዓመት በፊት ላለማሳለፍ ከዛ በፊት እስኪ ከታሪክ አንጻር እንፈልገው እንደዛ የሚባል ነገር አይሰራም። በነገራችን ላይ ክርስትና ለምን አያወራም? ስለ ነብያቶች ለምን ግልጽ አድርጎ አላስቀምጥም? ለምን ስለ አብርሃም ክርስትና አያስቀምጥም? ክርስትና መቼ እንደተጀመረ ለምን ክርስትና ራሱ አያስቀምጥም? ቆይ አንተ ነብያቶች ሃይማኖታቸው ስሚ፣ ከዛ በፊት የነበሩ ነብያቶች ክርስትና ይሰብኩ እንደነበረ ለምን አልተጻፈም ነው? ታሪካቸው ቁጭ ብሎ ተቀምጦ ስለ ሃይማኖታቸው አልተነገረም እኮ። ክርስትና ላይ ለመጻፉ አሁን እንትን እስልምና ልክ አያደርጉም እኮ ባብዬ ማሰብ ያለብኝ እኔ እስልምና ትክክል ለማድረግ እኮ አይደለም እያወራ ያለሁት። እኔ እስልምና ትክክል እንዲሆን ሳይሆን አብርሃም ክርስቲያን ለመሆኑ ምን ማረጋገጫ አለ እኮ ነው። አሁን ስለ አብርሃም ብዙ ታሪክ አለ አይደል መጽሐፍ ቅዱስ ውስጥ። ሃይማኖቱ ምን ነበር? አብርሃም አንድ አምላክ ያመልካል ክርስቲያን ነው ተብሎ አልተጻፈም። ምንድነው ሃይማኖቱ ነው? እኔ አንድ አምላክ ያምልክ 16 ያምልክ እሱ ጥያቄ አይደለም። በቃ አልተጻፈም። እንደዛ የሚባል ነገር የለም። ስለዚህ ክርስትና ዝም ብሎ ነው መጫወቻ ነው ማለት ነው። ስለ ሙሴ ሃይማኖት ሳይናገር እኔ ክርስትና የሚባል ሃይማኖት እኔ ይሰብከኛል እንዴ? ከዛ በፊት የነበሩ እግዚአብሔር ጋር ለማስታረቅ የተላኩ ነብያቶችን ሃይማኖታቸውን ሳይታወቅ እኔ ምን አገባኝና ነው ሃይማኖት የምከተለው? ራሱ የሃይማኖት አርአያ የሆኑ ሰዎችን ሃይማኖታቸው ሳይታወቅ እኔ ክርስቲያን ልሆን እኔ እንዴ? እነሱ እንኳን ክርስቲያን አልተባሉ ምን እንኳን እኔ ክርስቲያን ልባል ይቅርና ሃይማኖት የሚሰብኩ የሃይማኖት አርአያ የሆኑ ሰዎች ሃይማኖተኛ የሚባሉ ሰዎች ሃይማኖታቸው አይታወቅም። ያሳዝናል፣ በጣም ያሳዝናል። ነው ሃይማኖት ምን እንደሆነ አይታወቅም። አብርሃምም እንደዛው፣ ሙሴም እንደዛው፣ ኢየሱስም እንደዛው። መጽሐፍ ቅዱስ ለምንድን ነው በዚህ ልክ የተዝረከረከው ነው ጥያቄ። አሚር ማውራት ፈልገዋል መሰለኝ። አንድ ቁጥር እየጻፈ ነው አውራና እኔም ራሴን ላጠፋ ስለሆነ ማለት ወደ ስራ ልውጣ ነው። ራሴን እንትን አላደርግም ግን ከላይቭ ነው። መሲ ሀሳብ አላት ነው ያስቀድማት ሀሳብ ካለ አይመስለኝም። ኦኬ እሺ። በመጀመሪያ እንትና ሊዱ ልታደርጊ የሞከርሽው ነገር ፎልስ አናሎጂ ነው። ማለትም ያንን ነገር እንደ ደብል ስታንዳርድ አድርገሽ እኛን መጠየቃችን። ምክንያቱም እኛ ማለትም እናንተ እነዛን ጉባኤዎች አዜ ፒስ ኦፍ ሂስትሪ አይደለም የምትቀበሉት። ማለትም እንደ ታሪክ ብቻ አይደለም የምትቀበሉት፣ እንደ ዶግማ ነው የምትቀበሉት። ለምሳሌ የኒቂያ ጉባኤን የማይቀበል ኦርቶዶክስ የለም። ይሄ በቃ የእናንተ ዶግማም ጭምር ነው እና እንደ ዶግማም ከምትቀበሉት ነገር ነው። ጀስት ታሪክ ብቻ አይደለም ነው። ከታሪክ ከተባለ በጣም ብዙ ጊዜ ሚስኮንሰፕሽን ያለው በክርስቲያኖች ዘንድ ላይ ማለት ነው። ይሄ እስልምና በነቢ ሰለላሁ ዐለይሂ ወሰለም አልጀመረም ስንል እስልምና የሚለው አረብኛውን ቃል ነው የምትፈልጉት። ብዙ ጊዜ አረብኛ የተወራው ነቢ ሰለላሁ ዐለይሂ ወሰለም አረብኛ ተናጋሪ ስለነበሩ ለሳቸው በአረብኛ ቁርአን ስለወረደ ነው እንጂ ለምሳሌ ወደ አማርኛ ቢሆን ታዛዦች ልንባል እንችላለን። እንዲሁም ደግሞ ወደ ሌሎች ቋንቋዎችም ሲሄድ ወደ ሂብሩ ሲሄድ ሙስሊም ሊሆን ይችላል የመሳሰሉት ማለት ነው። እና እኛም እያልን ያለ ነው። እንደውም ከሂስትሪ ልስጥሽ። በቃ አንቺ አሁን ታሪክ ነው አይደል ያልሽው? ከታሪክ ስጠኝ ሙስሊም ለመኖሩ ካልሽ ሙስሊም ለመኖሩ ማለትም እኛ ሙስሊም አንድ ሰው ሙስሊም ነው የምንለው ላኢላሃ ኢለላህ ካለ ወይም ከአላህ ውጪ ሌላ የሚመለክ አምላክ የለም ካለ በኋላ ያንን መልእክት ባመጣው ነብይ ደግሞ ማመኑ ነው አይደለም? ለምሳሌ በሙሴ ዘመን የነበረ ሰውዬ ላኢላሃ ኢለላህ ሙሳ ረሱሉላህ ነው የሚለውና እንደዛ ብሎ የሚያምን ነበረ ነው የኛም ሐሳብና ያንን ጆሴፈስ ስለ አረቦች ባስቀመጠው እንትን ላይ ማለት ነው ስለ አረብ ሰዎች ባስቀመጠው እንትን ላይ መጽሐፉ ላይ አንቲ ኳንቲቲስ ኦፍ ዘ ጁዊሽ የተሰኘው መጽሐፉ ላይ ቡክ 1 ቻፕተር 12 ላይ ምን ብሎ ነው ያስቀመጠው? እነኚህ ሰዎች እስማኤላውያን ወይም ደግሞ እስማኤላውያን ማለት ነው ከአብርሃም ከ12ቱ ልጆች አንዱ እንደሆኑና
አይሚን ከአብርሃም በልጆቹ መንገድ በአንዱ በኩል የተመዘዙና አህዳውያን እንደነበሩ አብርሃምንም ደግሞ እንደ ነብይ የሚቀበሉ እንደነበሩ በአንቲኳንቲሲስ ኦፍ ዘ ጁዊሽ በተሰኘው መጽሐፉ ላይ ያስቀምጣል። እኛም የምንለው ይሄንን ነው። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ሲነሱ ባክ ቱ ዘ ኦሪጂን የተሰኘ እንትን ነው የመጣው። ማለትም ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ከመነሳታቸው ከ200 ዓመት በፊት አምር ኢብኑ ሉሃይ የተባለ አንድ ግለሰብ ነበር እና ያ ግለሰብ ምንድነው ያደረገው? እነኚህ አሁን ጆሴፈስ የጠቀሳቸውን አረባውያን አህዳውያን ነበሩ። አንድ አምላክን ብቻ የሚከተሉ ነበሩ። በአብርሃም በኩል ቃል ኪዳንን የተቀበሉ ነበሩ። ግርዛትን የሚፈጽሙ በአምላክ ላይ የማያምፁ አብርሃም እንደ ነቢይ ተቀብለው የቀጠሉ ህዝቦች ነበሩ እና ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ከመነሳታቸው ከ200 ዓመት በፊት አንድ አምር ኢብኑ ሉሃይ የተባለ ግለሰብ ለመጀመሪያ ጊዜ ጣዖታትን ወደ አረቢያ ምድር በማምጣት አስተዋወቀና ከአብርሃም መንገድ አስወጣቸው። እነኚህ ሰዎች ማለት ነው። እነኚህ ሰዎች በአንዴ ከአብርሃም መንገድ አወጣቸውና በጣም እንትን ውስጥ ከተታቸው። በቃ ብዙ ጣዖትን ማምለክ፣ ዝሙት መስራት፣ ስርቆት፣ ውሸት የመሳሰሉ ኃጢአቶችን እንዲሰሩ አደረጉ። ስፔሻሊ ጣዖታት ላይ ከአባ ዙሪያ ላይ ብቻ ወደ 360 የሚደርሱ ጣዖታት ነበሩ እና ነቢዩ መሐመድ እና እንደውም ነቢ ሰለላሁ ዐለይሂ ወሰለም ከሳቸው በፊት ስሙን ረሳሁትና አንድ ሰው ነበረ ለጣዖት የተሰዋ ስጋ ማይበላ በአብርሃም መንገድ ላይ ሐኒፍ በነበረው ሐኒፍ ማለት ቀጥታ ማለት ነው። በቃ ቀጥተኛ ማለት ነው። ሱረቱል ኢምራን ምዕራፍ 3 ላይ አላህ ሱብሓነሁ ወተዓላ ስለ አብርሃም ሲያወራ ሐኒፈ ሙስሊማን ያለው ወደ ቀጥተኛው መንገድ የተዘነበለ ሙስሊም ነበር ነው ያለው። ስለዚህ ሐኒፍ ላይ ነበረ፣ በአብርሃም መንገድ ላይ ነበረ አንድ ግለሰብ ነበር፣ ልክ እንደ ነብይ ሰለላሁ ዐለይሂ ወሰለም ማለት ነው። እና እሱ ነብይ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ያ ሰውዬ ሙስሊም ብቻ ሳይሆን በዕለተ ትንሣኤ እንደ ህዝብ ይቀሰቀሳል ነው ያሉት። እንደ ህዝብ ይቀሰቀሳል። ያ ሰውዬ ብቻውን ሆኖ ጣዖታውያንን ይፋለም የነበረ ነው። ከእናንተ መካከል ሐኒፍ ላይ ያለሁት እኔ ብቻ ነኝ፣ ቀጥተኛው መንገድ ላይ በአብርሃም መንገድ ላይ ያለሁት እኔ ብቻ ነኝ እያለ የሚሟገት ሰው ነበር። ልክ 40 ዓመት ሲሞላቸው ነብይ ሰለላሁ ዐለይሂ ወሰለም የነብይነት ማዕረግን ተቀበሉ። ሐኒፍነታቸው አበቃና አሁን እንትን ተቀበሉ ማለት ነው፣ ሹመትን ተቀበሉ፣ የነብይነት ሹመትን። ከዛ በኋላ አረባውያንን ያደረጉት ምንድነው? ባክ ቱ ዘ ኦሪጂን ወይም ደግሞ ወደ መጀመሪያ ወደ ነበረው ወደ አብርሃም እምነት ነው የመለሷቸው። 200 ዓመታት ውስጥ ተበላሽቶ የነበረውም ማለት ነው፣ ብልሽሽት ብሎ የነበረውም በ200 ዓመታት ውስጥ በአምር ኢብኑ ሉሃይ በተሰኘው ሰውዬ ምክንያት የተበላሸውን ህዝብ ባክ ቱ ዘ ኦሪጂን ወደ አብርሃም እምነት ነው የመለሱት እንጂ ሌላ ምንም ያመጡት አዲስ እምነት የለም። የዛኔም አላህ ተብሎ አላህ ይመለክ ነበረ። አላህ ብለው the only true God ብለው ያመልኩ ነበረ። በቃ ብቻውን ያለ አምላክ ነው ብለው ያመልኩ ነበር። በእርግጥ ለሱ የማይገባውን አንዳንድ ነገራቶችን ይሰጡ ነበር፣ ጣዖታትን ከሱ ጋር ያጋሩ ነበር እንጂ መጀመሪያ የነበረ ስም ነው። ከዛ በኋላ ያንን ይሄ እናንተ ለአላህ ሱብሓነሁ ወተዓላ የማይገባውን ነገር የምትሰጡትን ነገር አቁሙ፣ አላህ ሱብሓነሁ ወተዓላን በብቸኝነት አምልኩ ወደሚለው ወደ ባክ ቱ ዘ ኦሪጂን ወደ ኦሪጂናሉ ወደ መመለስ ወደ አብርሃም እምነት ወደ የመመለስን ስራ ነው የሰሩት እንጂ ሌላ ምንም አዲስ ነገር ይዘው አልመጡም። ህግጋትን ከማደስ አዳዲስ ህግጋትን ከመስጠት ውጪ እንደ እምነት ግን እንደ እምነት ይዘው የመጡት የአብርሃምን እምነት ነው። አረባውያንም ወደ አብርሃም እምነት ነው የመለሱት። ባቢሻ በጣም ይቅርታ አበዛው ሳላስበው፣ ቀጥሉ። ችግር የለውም አሚር። ገስት ላይ ያሉ ሰዎች የሚሉት ነገር ካለ ይበሉና እኔ ልቀንጠስ፣ እንደዛ ይሻላል። እኔ ሁላችሁንም በነገራችን ላይ እኔን ፎሎ አድርጋችሁ የምትከተሉ ከልብ ነው የምወዳችሁ፣ በጣም ማከብራችሁ። ኮመንት እንትን አላልመልስ እችላለሁ፣ ዝም ልል እችላለሁ ምናምንና አየዋለሁ፣ አነባለሁ። እንደኔ የሚያነብ ሰው የለም በነገራችን ላይና ከልብ ነው ማከብራችሁ መወዳችሁ። አዎ ሰላም ለማለት ነው ብቅ ያልኩት እንጂ ቢዚ ነኝ። አሁን እንኳን ስራ ልወጣ ነው። ገስት ላይ ያላችሁ ሰዎች ሀሳብ አላችሁ? ለመነጠፍ
ለመለጠፍ አይ ተመልሰህ ገስ ቤት የምትከፍተው ማለት ነው። አኮ ለብስልህ ብዙ ሰዓታትን ለመቀመጥ ነው። አይ እንደ ዛሬው ራሱ በቂ ነው። አይ እንደዚህማ በቂ ከሆነማ አለፍ አለፍ እያልኩ እገባለሁ። ምን እንትን አለ ብለህ ነው? አዎ ኧረ ይበቃል። ከመጥፋት አይሻልም? እኔ ሀሳቤን አልጨርስም እኮ አሁን እንትን እየበላኝ ነው፣ እያሳከከኝ ነው። አይገርምም? በቃ ማውራት አለብኝ። ብዙ ያልነካካሁት ነገር አለ። አሁን ያየሁት የሰማሁት ነገር ነበረ። ማውራት እየፈለኩ መቀደድ እየፈለኩ አላወራሁም። በቃኛ እንስማ። አንተ ልቀቀው። አልችልማ፣ እንደዛማ አልችልም። ደግሞ በሽታ ይመስለኛል። ብቻዬን ስተረተር ከባድ ነው። እኛም ሊዱ ሀሳብ መልሷ ተመልሶለታል። አሚርና መሲ ጀዛኩሙላ ኸይር አሪፍ አድርጎ መልሷል። ሌላ ምን ሀሳብ አለ? እኔ አናደደችኝ እኮ ይህን ጥያቄ ተሸክማ የመጣችሁ እኮ አንዳንድ ሰዎች። ይሄ ጥያቄ በጣም ይደብረኛል። በነገርህ ላይ እኔ ይገባኛል ለምን እንደሚነሳ ይሄ ጥያቄ ገብቷል። ግን አንድ አይነት ጥያቄ ነው የሚጠይቁት። ታውቃለህ አይደለም? ዝም በእኔ ከማንም ሰምቼ ሳይሆን ማን ነበር ንጽጽር ቤት ስገባ ከታች ሁሌ እስልምና የነቢያት ሃይማኖት ነው፣ እስልምና ሁሌ ነው ማለት ነው። ከታች ታይትሉ ነው እና ተጠይቀው መልሶልኝ አያውቅም ማለት በስነ ስርዓት እንዲህ ማስረጃ ሰጥቶኝ ምናምን አያውቅም። ሁሌ ነው የምጠይቀው እኔ። አሁን እኮ አንቺ የጠየቅሽው እኮ ዳታቤዝ ነው፣ የህዝቡን እንትን ዳታ ነው የጠየቅሽው። የሆነ ሰውዬ ጫላ የሚባል ሰውዬ ሙስሊም ነው ወይስ ክርስቲያን ነው ምናምን አይነት ነገር ነው የምጠይቀው። እንደፈለክ አድርገህ መውሰድ ትችላለህ። አይጠየቅማ እንደዛ አይነት ጥያቄ። አሁን አንቺ እሺ ማርያም እንደምን አንተ ኢየሱስ ተገርዟል ሻለፈቱ ይሁንለት እንዴ ተቆይ ሻለፈቱ የቤት ቁጥሯ ስንት ነው? የማርያም አጣርቼ እነግርሃለሁ ከተጻፈ። ቤት አልነበራትም። ቤት ቢኖራት ነው እንዴ በረት ላይ የወለደችው? አንተ ደግሞ አንተ አሽሙሩ ከባድ ነው። አሽሙሩ ከባድ ነው። ጥጃ ትጋፋ ነበር እንዴ? እኔ ቦታ የለኝም። እኔ ቦታ የለም። በነገራችን ላይ እንደዛ የሚል የለም። በረት ውስጥ ነው ተወለደ የሚል የለም። በነገራችን ላይ በረት ውስጥ እና ከየት ነው የመጣው? እነዚህ ሰዎች አይ በረት ውስጥ አገኛቸው እንጂ የሚለው እኮ በረት ውስጥ ወለደች አይል ባለ ከብት ከረቱ አይደም ራሱ። እኔ ግን ማለት ነው እግዚአብሔር የሚባለው እንትን ነብያቶችን ላከና አልሆነለትም። እንደማይሆንለት ደግሞ አያውቅም ነበር። አይገርምም? ከዛ እነዚህ ሰዎች በቃ ምንም አያሳኩ ምንም አያደርጉም እና ራሴን ለመኩሩ ምናምን ብሎ ራሱን ፈጣፈጠ። ከዛ እሱንም ገሎ ላክት። አዎ እንዳልከው ሰው ደግሞ ዋዛ አይደለም። ራሱን ደግሞ ሰቅለው ቸነከሩት። ከዛ ደግሞ ተነሳው እመጣለሁ ብሎ አስፈራርቶ ሄደ። ኧረ መጠየቅ አለብሽ እኮ ሊዱ። እንዴ ምንድን ነው የምጠይቀው? ሊዱ ግን ጥያቄ የለሽም? ሊዱ ግን ድጋሚ ሲመጣ እንትን አለ ዋስተና ሲጀምር ጥያቄ የሚጠይቀው መንገድ የጠፋበት ሰው ነው። እኔ መንገድ አልጠፋብኝም። መንፈስ ቅዱስ ግን አወሳንጆ አይመስልም ሊዱ? አገባኝ። ኦኬ እሺ። ባቢቻ ባይዘይ ቅድም አሁን ያልከውን ነገር እንደዛ እንደሚል ታውቃለህ? ባይብል የምር እግዚአብሔር እንትን ልኮ ደክሞት ከዛ በቃ መጨረሻ ልጄንስ ያፍሩበታል ብሎ እንደላከው ታውቃለህ? ማቴዎስ ወንጌል ላይ እንደዛ ይላል። ማቴዎስ 21 ላይ ደግሞ ከፊተኞቹ የሚበዙ ሌሎች ባሮቹን ላከ፣ እንዲሁም አደረጉባቸው አለ። እንዴት አደረጉባቸው? ገደሏቸው፣ ደበደቧቸው ነው። ያንን ቁጥር 35 ላይ ገበሬዎቹን በባሮቹ ይዘው አንዱን ደበደቡት፣ አንዱንም ገደሉት፣ ሌላውንም ወገሩት አለ። ቁጥር 36 ላይ ደግሞም ከፊተኞቹ የሚበዙ ባሮቹን ላከን እንዲሁም አደረጉባቸው። በኋላ ግን አለ ልጄንስ ያፍሩበታል ብሎ ልጁን ላከባቸዋል። በቃ ተቸግሮ ነው መጨረሻ ላይ
አይ በቃ ልጄንስ ያፍሩበታል ብሎ የላከው ብለው ነው የሚያስቀምጡት። ልጁንም ባዩ ጊዜ እርስ በርሳቸው ወራሹ ይህ ነው ኑ እንግደለውና ርስቱን እናገኝ ተባባሉ እያለ ይቀጥላል። ቅድም ራሱን ያጠፋው ብለህ ነበርና ራሱን አጠፋ ነው እያልክ የነበረው ወይስ እኔን ነው ስትቃወም የነበረው? አሚር ያ ራሱን እኮ ነው ያጠፋው አይደል እንዴ? አምላክ ራሱን አጠፋ ነው እኮ የሚባለው። አዎ ልክ ነህ። ራሱን ያጠፋው those people are just like a tool ናቸው እኮ ማለትም እንደ መግደያ መሳሪያ ተጠቀመባቸው እንጂ ራሱን ነው ያጠፋው። ለምሳሌ ያ እኮ አሁን አንተ ራስን ለመግደል የምትጠቀማቸው ነገሮች አሉ አይደል? just እንደዛ እኮ እንደ በረኪና ማለት ነው። ያ እኮ እንደዛ ነው። ለሞት ነው ብሎ ከመጣ ልሞት ነው ብሎ ወደ መሞቻው ከመጣ ራሱ ነው በቃ ራሱን አጠፋ ነው የሚባለው እንጂ እንደዛ ነው። አዎ ራሱን ነው ያጠፋው። ልክ ነህ። ይሄ ራስ ማጥፋት ደግሞ ተስፋ በመቆረጥ ነው። የሚያሳዝነው ነገር ደግሞ ተስፋ ስለቆረጠ ነው። ደግሞ በጣም የሚያሳዝነው ነገር እኮ አሁን እኔ ራሱን ማጥፋት ምንም አይመስለኝም፣ ግን ተስፋ ቆርጦ በመሆኑ ደግሞ ከዛ በፊት ብዙ ነብያቶችን እንዲያሳምኑ እየላከ ነበር። ምንም አይሳካም። በቃ ላከ ደከመው፣ ሰለቸው፣ እነሱም ሰለቻቸው። እዛ ራሱን ወረወረና በጣም ነው። ሊዱዬ ምን ተሰማሽ? በዚህ ሀሳብ አለሽ በዚህ ጉዳይ? ምንም የለኝም። አይ አለሽ 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 አይ አለሽ ስሚ እግዚአብሔር አብ ግን አለ ምንድን ነው የሚያስተጋባው? እግዚአብሔር አብ ግን ኢየሱስ ክርስቶስ ቸንክረው ሲሰቅሉት ራሱን የሚያድንበት ስልጣኑ እንዴት ፓስወርዷን ቀይሮበት ነው አለ አንዱ ሰው። ምን ትያለሽ? ኢየሱስ ደንቆሮ ብሏል። እንደሱ አይነቱ አሁን እንደጠያቁ አይነት ጠያቂው አይነቱ። ስለዚህ ጠያቂው ደንቆሮ ነው። yes እሺ አንድ ሰው ደግሞ ከሚስት ያልወለደው ኢየሱስ ልጁ ነው። ስለዚህ እግዚአብሔር አብ ሲንግል ፋዘር ነው አለ። ስለዚህ ምን ትያለሽ? ሊዲ መጽሐፍ ቅዱስ ላይ የተጻፈ ነገር ከሆነ ነው እንጂ ታዚ ሐሳብ ነው እኮ ሐሳብ ነው። ልጁ ስለሆነ ሲንግል ፋዘር ነው አለ አንዱ። አሁን ምን ትያለሽ እኮ ነው። ምንም አይደለም። ልክ እሺ፣ ሌላው ልክ ደብረጽዮንና አብይ እንዳስታረቀው ስሚ ልክ ደብረጽዮንና አብይ አህመድ እንዳስታረቀው ኦባሳንጆ መንፈስ ቅዱስም አብና ወልድ የሚያስታርቅ ተላላኪ ነው አለ። የሚያደራድር ነው አለ። ምን አሰባለሽ? ያጣላ መንፈስ አይሁን እንጂ አሪፍ እኮ ነው ታዲያ የሚያስታርቅ መሆኑ። ስለዚህ ትክክል ነው እያልሽ ነው? አብና ወልድ ሲጣሉ የሚያስታርቅ ተላላኪ መሀከለኛ መሆኑ ተጣልተው። እሺ ባይጣሉ ነው እንዴ መስቀል ላይ ወርወር የገደለው መሰለህ? አሁን እሺ ቀጥይ። ወልድ የሚባለው በኢየሱስ ከተገለጠና ኢየሱስ ፍጹም ሰው ፍጹም አምላክ ነው ከተባለ መንፈስ ቅዱስ በእርግብ አምሳል ተገልጧል አይደለ? ለምንድን ነው መንፈስ ቅዱስ አምላክ እርግብ መንፈስ ቅዱስ ነው፣ ስለዚህ አምላክ ነው ለምን አይባልም? ምክንያቱም ልክ እንደ ኢየሱስ ስለተገለጠ ወይኔ አልገባኝም። ፍጹም አምላክ ነው ወይኔ ጥያቄ መሰለሽ። ወልድ የሚባለው ያ ቃል የነበረው በዮሐንስ 1:1 ላይ ቃል ስጋ ሆነ የሌላ 14 ላይ ኢየሱስ ሆኖ ሲመጣ ፍጹም ሰው ፍጹም አምላክ ከተባለ በኢየሱስ ሲጠመቅ ደግሞ መንፈስ ቅዱስ በእርግብ አምሳል ተገልጧል አይደለ? ለምንድን ነው እርግቡ ፍጹም ፍጹም አምላክ የማይሆነው? አሁን ይሄ ከባድ ነው። አሁን ጥያቄ የሚለቃቀመው ለአንቺ ነው። ቆይ ችግር የለውም። አሁን ይሄን የምንረዳው በእግዚአብሔር ካልኩሌተር ከንትን ካሰብነው ብቻ ነው። 3 ሲደመር 1 አንድ ያለበትን ካልኩሌተሩ በዛ ካሰብነው ነው የሚገባል። ከባድ ጥያቄ ነው። ግን ባቢ ከዚህ ጋር ተያይዞ ጥያቄ ደግሞ መሰለሽ ሊዱ አልፈልግም። ቆይ አሁን እስኪ ልልሽ ማን ከፍቷል?
ሄደሽ ጠይቂ እዛ፣ እኔን አትጠይቂኝ፣ አያገባኝም። የሆነ ቪዲዮ እየፈለኩ ነበረና እንድትነቂ ነው የሆነ ቪዲዮ እየፈለኩ ነበረና ከመንፈስ ቅዱስ ጋር ተያይዞ አሁን አጣሁት። እሑድ ካለ ሼር አድርግልኝ። ቆይ ለሱ ልኬለት ነበረ። አንድ ቄስ ተጠይቀው ነበረ በዚህ ጉዳይ በመንፈስ ቅዱስ ጉዳይ ላይ ወልድ ከአብ ስለወጣ ከሆነ ልጅ የሚባለው መንፈስ ቅዱስ ለምንድን ነው ከአብ ስለወጣ ልጅ የማይባለው ተብሎ ተጠይቀው ለወልድ ወንድሙ እንዳይባል ነው የኢየሱስ ወንድም እንዳይባል ነው ብለው መልሰው ነበረ እና በጣም ያሳዝናል። እንደዛ ያለ ሰውም አለ እንዴ? ወላ ቆይ ቪዲዮ ጠፍቶብኝ ነው አሁን። በቃ እነሱ ወንድሙን እንዳይባል እንደዛ ካሉ እኔ ወንድሙኛዋለሁ እኔ ኢየሱስን ወንድሜ አስማል መንፈስ ቅዱስም ወንድሙ ሲሆን አንዴ ደግሞ እናትና አባት አግኝተን ወንድምን አግኝተን እህት ፍለጋ ልንጠፋ ነው እንዴ? ተው እንጂ። በነገራችን ላይ እኮ የጥንት እኮ ያዌ ሚስት እንዳለው ምናምን እኮ የሚነገር ታሪክ አለ። ምን ነበር ሼራ ነው ምን የሚባል ያዌ ሚስት አለው ብሎ የሚያምኑ ሰዎች ነበሩ። ኢቭን በከናን ምድር ራሱ እንደዛ ብሎ የሚያምኑ ነበሩ። እና ሙሉ ቤተሰብ ነው የሚመለከው በክርስትና የአምላክ ቤተሰብ አንተ ሰው ግን በጣም ሁላችሁም ማለት ነው። አሁን እግዚአብሔር ፍቅር ነው፣ እግዚአብሔር አዛኝ ነው ያኔ ምናምን ይሉናል አይደለ? እንግዲህ ለኛ ለሰው ልጆች ሲል በአዳም ምክንያት ሰው ሆኖ እኛን ከራሱ ጋር ሊያስታርቅ ሞክሯል። ግን ከዛ ከሰዎች በፊት ከአዳም በፊት እኮ የሆኑ መላእክቶች የተወሰኑ መላእክቶች እግዚአብሔር ተሰውሮ እኔ ነኝ አምላካችሁ ብሎ ከሱ ጋር ተያይዘው የተጣሉ አሉ አይደለ? ምንድነው ኒፍሊ ምናምን የሚባሉት ሳጥናኤል። ለምንድነው እነሱን ከራሱ ጋር ያስታረቀው? ለምንድነው እነሱን ያላስታረቃቸው? እውነት እግዚአብሔር ፍቅርና ፍትሃዊ ከሆነ ልክ አዳምም እንደ እግዚአብሔር ለመሆን አይደለ የተጣጣረው እንደዛ እንትን የሆነው ማን ነበር? እንትና እኮ ሞክራለች፣ ሀሳብ አቅርቦላቸው ነበር ነው እንትና ሞክራ ነበር እኮ። ማን ነበረች? ምን ማርያም ነበረች? ሰምረ ማለት እንዴት እንደዛ የሚባል አለች። የሆነች ሴትዮ ሞክራ ነበር ለማስታረቅ ሰይጣንና እግዚአብሔር። አታውቁ ማን ነበር ስሙ? ሰው ሳይሆን ኖ እንደዛ ሳይሆን ልክ አሁን ከሰዎች ጋር ሰው ሆኖ እንዳስታረቀው ሁሉ ልክ እንደነሱ ሆኖ ለምንድን ነው ከራሱ ጋር ያላስታረቃቸው? ለምን አልመለሳችሁም? አዎ ጥሩ ነው። እነሱ አልፈለጉም፣ ስለማይፈልጉ ነው። አይ እናንተ ረያን ያንን ጥቅስ አታስታውሰውም? አሁን ካነሳው ነገር ጋር ተያይዞ የሆነ ጥቅስ ነበረ አንደኛ ነገሥት ላይ ይሄ ስለ እንትኖቹ የሚያወራው ማለት ነው። አረ ስለዚህ ያህዌ ሚስት አለው ብለው የሚያምኑ አሸራና ያህዌ ብለው የሚያምኑት ማለት ነው። እነሱ ላይ እንትን እኮ ነው አይደል እንደ አሸራ እንትን ተብሎ ምንድን ነው የሚባለው የሚያጨሱበት ነገር ምናምን መሰለኝ። በአሁን የሚመለክም ነበር። ማነው እንትን ያጠፋው? ኢዮስያስ ነው ነበር ኖ ያህዌና አሸራው ብለው አይደለ እንትን የሚያምኑት ሲያምኑ በከነዓናዊ ሃይማኖት አይደል? ከመንሻው ሃይማኖት በያን ያምኑ ነበር እንደዛ ብሎ ያ ጀስት በቃ ፉል ፓኬጅ ነበር። የዛኔ ሙሉ ተፈቷል እያለኝ ነው። ጃ ከታች አወጡት እንደ ጥቅሱን ምን ማለት ነው? ተፈቷል ማለት እግዚአብሔርና ሚስቱ ነው ተፈቷል። ኦኬ አው ትንቢተ ኢሳይያስ ላይ አለ ምዕራፍ 50 ቆይ አስታወሰኝ። አንተ ታውቃለህ? ተፈቷል እንትን ላይ አለ ትንቢተ ኢሳይያስ ላይ አለ አይደለ? ምዕራፍ 50 አለ ብለሽ አትጠሪኝ የሚለው ነው። ኖ ምዕራፍ 50 ትንቢተ ኢሳይያስ ምዕራፍ 50 ቁጥር
አንድ ላይ እግዚአብሔር እንዲህ ይላል፣ እናታችሁን የፈታሁበት የፍቺ ወረቀት የታለ? ወይስ እናንተን የሸጥኳችሁ ለየትኛው አበዳሪ ነው እያለ ምናምን የፍቺ ወረቀት ጠፍቶብኛል እያለ የሚያወራበት አንብቡት። እንደውም ምዕራፍ 50 ቁጥር 1 ላይ ማለት ነው ትንቢተ ኢሳያስ ላይ ያለ። ጃ ግን ከየት ነው ያገኛት? ተፋተዋል አላለ? እሷን ያገባ አመንዝራ ይሆናል። እሱ አሁን ሌላ ሊያገባ ነው አመንዝራ ይሆናል። የፈታችውንም የፈታውንም ያገባ እኮ አመንዝራ ይሆናል። ታውቃለህ አይደል? እስከ አልሞቱ ድረስ እና ሙሽራ ምናምን ይላል ራእይ ላይ ምናምን ሰርግ ምናምን አለ አይደል? እና አስቡ ሲያገባ ደግሞ አመንዝራ ይሆናል። አመንዝራ ሊያደርጉት ነው አርግቶት። ቅዱሳን 2 ሰዓት ከምናምን ቆይቻለሁ። እንቀጥል። ጨርሻለሁ። ጨርሰሃል? በቃ እኔ ራሴን ላጥፋ እና ሌላ ጊዜ ደግሞ እንደዚህ ብቅ ብለን እንጫወታለን። ከልብ እኔ እወዳቸዋለሁ። በፍጹም እርግብ በፍጹም አምላክ ስም ይዣችኋለሁ። እንዳጠፉ እናንተም ስንገባ ብቅ ማለት አለባችሁ። ያው የትኛው የእስራኤል አምላክም መቀስቀስ እንዳትተው። ሁላችሁንም አከብራችኋለሁ፣ እወዳችኋለሁ። መልካም ጊዜ ይሁንላችሁ። እኔ ልውጣ። እናመሰግናለን። ቻው። እሺ፣ መልካም ሁኑ።